የዋንትያ የልጇ አባት እየመጣ ልጁን እንዲያይ ፍርድ ቤት ወሰነ ይላል። የት ነበር እስከዛሬ? ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ፣ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። ጾማችሁን አትደሩ የተባልን ህዝቦች ከገብረ ዮሐንስ አጀንዳ ወደዚህ አጀንዳ መቼው ተገለበጣል። ሰላም ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለለቃችሁ ቪዲዮዎች ላይክ ማድረጋችሁን ሁሌም ቀጥሉበት። ወሬዎች ኢትዮጵያ ውስጥ ጾማችሁን አትደሩ ተብለናል። በወሬ እጅግ በጣም ብዙ ሰዎችን በትላንትና ሲያስገርም የነበረ አንድ ድርጊት ነበረ እና ጃኒ ትልቅ ሰጣ ገባ ውስጥ ገብቶ ነበር። ታዲያ ያን ፕሮግራም ከ100,000 በላይ የሚሆኑ ሰዎች የተከታተሉት ነበር። ታዲያ እጅግ በጣም ብዙ ሰዎችም እየተገረሙ ነበረ። ብዙ ሰዎች እንግዲህ ሲያስገርም የነበረው ነገር ምንድነው? ለዘማሪ ገብረ ዮሐንስ የመኪናና የቤት ቻሌንጅ ርዕስ ሙሉ በሙሉ በመውጣት ስለ ጆናሪና ስለ ጃኒ ነበር በዚህ ሰዓት ላይ ሲወራ የነበረው። ታዲያ ወንድማችን ሚኮም እጅግ በጣም አስገራሚ የሆኑ ነገሮችንም እየተናገረ ነበር። እስኪ መርያ ሰምተን ጾማችሁን አትደሩ የተባልን ህዝቦች ከገብረ ዮሐንስ አጀንዳ ወደዚህ አጀንዳ መቼው ተገለበጣችሁ። በጣም አዝናለሁ። ትላንትና ጃኒና ጆን ዳንኤል ተጣሉ ምናምን ተብሎ ሰው 100,000 ሰው ቁጭ ብሏል። ሜቆዶኒያ ጊዜ ሴፎ ኦኒቤስና ዶንክ ቲዩብ ማለት ነው 2,000 ሰው ላይቭ አልገባላቸውም ነበር። 100,000 ሰው ቢገባ ኖሮ ዛሬ ሜቆዶኒያ ከ100 በላይ ቅርንጫፎች መክፈት ይችል ነበር። ብዙ አረጋን ይረዱ ነበር። አያችሁ አይደለ? ለአሚትና ለወሬ ይሄን ያህል ህዝብ ይሰበሰባል። ለቁም ነገር ግን የላችሁም። ጃኒ አንድ ነገር ልንገርሽ፣ አዶናይን የመሰለ ወንድ ካገኘሽ አይንሽም ጆሮሽም ምላስሽም ሌላ ነገር ሊሰማ ሊያይ አይችልም። እህቴ ስለማንም ነገር አታውሪ። ጆን ዳንኤል በሰው ትዳርም አትግባ። እግዚአብሔር የሰጠን የአብራክን ክፋይ አሳድግ። በተረፈኛ አያገባንም። ቤተሰቦቻችን እርቃናቸውን በታዩ ሰዎች ጣልቃ አንገባ። አጀንዳችን ገብረ ዮሐንስ ነው። እዚህ ቲክቶክ ላይ ጃኒ ሰደበኝ ካልሽ፣ ጥቃት አደረሰብኝ ካልሽ ቲክቶክ ኢዝ ናት ፖሊስ ጣቢያ። ፖሊስ ጣቢያ ለዚህ ሀገር ላይ ፖሊስ ጣቢያ ላይ ነው መክሰስ ይቻላል። የግል ህይወታችሁን ቲክቶክ ላይ ስትፈተፍቱ ትታዘባላችሁ፣ ትገመታላችሁ እንጂ ምንም አታተርፉም። እንደሰማችሁት ነው። ትክክል ነው። እጅግ በጣም ብዙ ሰዎች አሉ እርዳታ የሚያስፈልጋቸው። ታዲያ አዶናይም ጠንክሮ በመስራት ነው የሚታወቀው። ከትላንትና በኋላ ግን ምንም አይነት ቪዲዮ በዚህ ሶሻል ሚዲያ ላይ እንዳላጋራም እየተናገረ ነበር። ታዲያ እናንተስ ይሄን መረጃ ስትሰሙ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች እጅግ በጣም ታዋቂው የሶሻል ሚዲያ ኢንፍሉዌንሰር ጆን ዳንኤል የእርቃን ቪዲዮ እኔ ጋር ይገኛል ያላት ነበር ጃኒን። ታዲያ እጅግ በጣም ብዙ ሰዎችም ከህግ አንጻር እኮ ይሄ ነገር ያስቀጣል፣ ያሳሰራል፣ ይሄ ነገር ፈጽሞ መባል የለበትም እየተባለ ነበር። እስኪ ደግሞ ይሄ መረጃም ሰምተን ነበር። ናየው አለች እያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ፣ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። ሶስተኛ ላይ የለቀቀው ቪዲዮ እንኳን ይሁን እሺ፣ እኔ ሰው አልመታም እንኳን ሴት ወንድ ልጅ አልመታም ያልከው እሰየው። ነገር ግን መጀመሪያ ላይ የለቀቀው ቪዲዮ በጣም የሚያሳፍር ቪዲዮ ነው። የተጠየቅከው ይደበድበኛል፣ ይመታኛል፣ አብረን በነበርንበት ሰዓት ላይ ያሰቃየኝ ነበር ነው ያለችክ። ያንተ ምላሽ መሆን ያለበት አይ እኔ አልመታትም ወይ ደግሞ እመታት ነበር ይቅርታ የሚለው ብቻ ነበር። ከዛ ውጪ ግን ከዚህ በፊት የነበራችሁን ገመናና ብልግና እዚህ ይዞ መውጣት አንተም ባለጌ እንደሆንክ ነው የሚያሳየው። ጎንደር እያለች እንደዚህ ብላይ ነበር፣ እንደዚህ ደውሏ ራቁቷን ነበረች ምናምን ብለህ እሷን ባለጌ ለማድረግ ራስን ንጹህ ለማድረግ አትሞክር። እውነትም እሷ ደውላ እንደዛ ካለችክ አንተ ንጹህ ከሆንክ አንተ ባለጌ ካልሆንክ ጃኒ እረፊ። እኔ ልጅ ያለኝ ሰው ነኝ፣ ሌላ ህይወት ጀምሬያለሁ። አንቺም ፍቅረኛ አለሽ፣ ልብስሽን ልበሺ፣ ስርዓትሽን ያዢ ብለህ ለምን አልዘጋህባትም? እሷ የምትለውን እያንዳንዱን ነገር አዎ እሺ የስ ምናምን እያልክ እያዳመጥክ እየተመቸ አሁን እንደ ማስረጃ ይዞ መውጣት በጣም የሚያሳፍር ነገር ነው። በነገራችን ላይ ግንኙነት ሲጀምሩ ሪሌሽንሺፕ ሲጀምሩ በጣም በርካታ ሰዎች መጣላታችን ስለማይቀር ብለው በጣም የተለያዩ ማስረጃዎችን ሪከርድ እያደረጉ ያስቀራሉ። አስቡት፣ ወደፊት ስንጣላ የሆነ ነገር ካወጣብኝ እኔም አወጣበታለሁ የሚል ማስረጃ ይዘው ነው የሚቀመጡት። በቃ ስትጣሉ ያጣላችሁን ነገር ግልጽ ማድረግ በቂ ነው። ከዛ ውጭ ያለውን እያንዳንዱን ብልግናችሁን ፖስት ማድረግ አይጠበቅባችሁም። በነገራችን ላይ ይሄ ጉዳይ ቀላል ጉዳይ አይደለም። አጀንዳ ብቻ ሆኖ
የሚያልፍ ጉዳይ አይደለም። የኢትዮጵያ ፌዴራል ፖሊስ እጁን አስገብቶበት ይህንን ጉዳይ ከሁለቱም ወገን ማጣራት አለበት። ጆን ዳንኤል ጥቃቱን ያደርስባት ከነበረ መጠየቅ አለበት። ልክ እንደዛው ደግሞ ጆን ዳንኤል ከደሙ ንጹህ ከሆነ ጃኒም ልክ እንደዛው ስም በማጥፋት ልትጠየቅ ይገባል ብዬ አስባለሁ። ከዛ ውጪ ግን ፕሊስ ሪሌሽንሺፕ ውስጥ ስትገቡ እንደዚህ አይነት ነገር ውስጥ አትግቡ። በቃ ፋይል መያዝ እንደዚህ ወጣ ያሉትን ነገሮች በኋላ ስንጣላ በሚል ይዛችሁ እዚህ ሚዲያ ላይ አታንቦጫርቁት። ተከብራችሁ ኑሩ። ስትጣሉ ደግሞ በስነ ስርዓቱ ተከባብራችሁ ተለያዩ። በኋላ የምትተዛዘቡት እራሳችሁ ናችሁ። የሆነ ቀን እኮ መታረቃችሁ አይቀርም። ይሄ ቤተሰቦች ድርጊቱን እንደሰማችሁ ነው። ሁሉም ሰው ይሄን ነገር ፈጽሞ ሊያደርግ እንደማይገባ ትምህርት ይሆናል ብዬም አስባለሁ። በተለይ ደግሞ ከሆነ ጊዜ በኋላ እጅግ በጣም ብዙ ሴቶች ማስረጃ ይይዛሉ። ታዲያ ከፍቅረኞቻቸው ጋር ከተጣሉ በኋላ ማስረጃቸው መውጣት እንደዚህ አድርጎ ነበር እየተፈጸመ ነበር ይላሉ። ግን በሶሻል ሚዲያ ላይ መጣው ከመናገር ይልቅ በአቅራቢያቸው ለሚገኝ የፖሊስ ጣቢያ ሄደው በሰዓቱ ጉዳዩን ቢናገሩ ብዬ አስባለሁ። ምክንያቱም የሚሆን ድርጊት ከተፈጠረ በኋላ ትርፉ ጸጸት ነው የሚሆነው ለቤተሰቦቻቸው። ታዲያ እናንተስ ይህን ነገርስ እንዴት አገኛችሁት? በድጋሚ ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም ብዙ ሰዎችን ሲያስገርም የነበረው መረጃ ምንድነው? የዋንትያ የልጇ ባለቤት በ12 ዓመቷ ደፍሯት ልጅ እንዳስወለዳት እንዲሁም ደግሞ እሷም ከመንገድ ላይ በኢቢኤስ ቲቪ ጋዜጠኞች አማካኝነት ወደ ተሻለ ቦታ ሄዳ አሁን ላለችበት ህይወት እንደደረሰች ሁላችሁም ታውቃላችሁ። አትርሷትም ብዬ አስባለሁ። ታዲያ ሰሞኑን የልጇ አባት ነው የሚለው ግለሰብ መጥቶ ልጄን በፍርድ ቤት ደረጃ ትዕዛዝ ተሰጥቶልኝ ማየት ፈልጋለሁ ብሎ ትዕዛዝም እንደሰጠው የተነገረ ነበር። ታዲያ በ12 ዓመቷ ላይ ያለች ልጅ አስወልዶ የሄደ ሰውዬ ታዲያ አሁን እንዴት ነው መጥቶ በ18 ዓመቷ መጥቶ ልጄ ማየት አለብኝ የሚለው ብለው እጅግ በጣም ብዙ ሰዎችም የግል ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ ይሄን መረጃም ሰምተን እንመለስ። ወንድ እኮ ነው ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ይሄ እንደነውር አይደለም። እንደነውር የሚቆጣም ነገር አለ። ብትደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳን ዋንትያ ተደፍር ያለው አላለችም፣ ክስም አላቀረበችም። ስለዚህ ምንም ላናረጋው አንችልም ብለው ይሄ ሰውዬ ጭራሽ በአደባባይ ወጥቶ መድፈርን እንደዚህ በኩራት ሲናገር እየሰማነው ነው። ይኸውላችሁ ዋንትያ ተደፍር ያለው አለችም አላለችም፣ ከሰሰችም አልከሰሰችም፣ ሰውየው ፔዶፋይለር ነው። ይሄንን የሚያክሉ እሳቸው እያልኩ ማውራት ያለብኝ ሰውዬ የ13 ዓመት ህፃን ልጅን ግሩሚንግ ነው። ይሄ በምንም ያባብላት አባብሏት ነው። አይሺ ብላ ፈቅዳ ነው እንኳን ብትሉ ግሩም አድርጓት ነው። እኛ ሀገር ግሩሚንግን በጣም እናቀለዋለን። ማን ሂጂ ብሏት ክፍሉ ገባች? እዚህ ጋር ብዙ ማንሳት ያለብን ነገር አለ። አንደኛ የኤጅ ጋፓቸው። ይሄ የሚያክል ሰውዬ የ13 ዓመት ህፃን ልጅ አታሎ አስረግዞ ወልዳ ተንከራታ ህዝብ ፊት ቀርባ ዛሬ እግዚአብሔር አንስቷት ተመችቷት ሲያይ ልጅ ላሳደግ ሲል ያ ትችላለ ብሎ መንግስት ሲፈቅድለት ቱ ቢሆንስ በጣም ተቃጥያለሁ። ለሀገር ቢሆን እንኳን ደፍሮ መጥቶ እኔ ነኝ ያስወለድኳት ያችን ህፃን ልጅ ብሎ በኩራት ፔዶፋይለር መጥቶ ሊናገር ቀርቶ በስልክ ሌላ ስቴት ያለችን ህፃን ልጅ ፎቶ ቢልክ ቢያናግር ከርቸሌ ነው የሚወርደው። ቤቱ መተው አንኳኩተው እቺን ልጅ ስታናገር ነበር። አንደሬጅ እንደው ነገርኳችሁ። በሳይበር እንኳን በአካል መጥቶ አስረግዙ የኔ ነኝ አባቷ ይከበርልኝ በስልክ ቢሆን ራሱ ከርቸሌ ነው የሚወርደው። አሁን የአባትነት መብቱ ይከበር አይከበር የሚለውን ጨዋታ ወደ ጎን አድርጉትና ይሄንን ሰውዬ ወደ ፍርድ እንድታቀርቡልን ነው የምንጠይቀው። በኩራት ልቡን አሳብጦ ይሄው ቲክቶከር ነው። ጭራሽ ብዙ ቪዲዮዎች ራሱ አለው። ፍትህ እንፈልጋለን። ይሄ ሰውዬ መታሰር አለበት። ከሰሰም አልከሰሰም ማንም ሰው እንደ መንግስት የራሳችሁን ኃላፊነት መውሰድ አለባችሁ። ሜቢ እሷን ብላክሜል እያረጋት ሊሆን ይችላል። ኦር ሰላሜ ይሻለኛል ብላ ተቀምጧ ሊሆን ይችላል። እናንተ ግን አንጠልጥላችሁ ወደ ፍርድ እንድታቀርቡልን እንጠይቃለን። የድሮ ታሪኩ ነው አልፏል። አሁን የምትሉ ሰዎች ለምን 40-50 ዓመት አይሆን ሆኖ ይሄ ሰውዬ ፔዶፋይለር ነው። ስለዚህ ከርቸሌ ነው ቤቱ። ይሄኔ ሌሎች ስንት ሴቶችን እንዳባለገ ህፃናቶችን እንዳባለገ አናቅም። አካባቢያችሁ የሚኖር ሰዎች ባካችሁ ተጠንቀቁ። ፍርድ እስክናገኝ ድረስ ዝም አንልም። ጆይሽ መልስ ነኝ። ሀበ ብለስቴኝ ቤተሰቦች ትክክል ነው። እህታችንም ስትናገር እንደነበረው ነው። በጣም በኮንፊደንስ እንደ ባለመብት ሆኖ ጭምር ነው የሰውዬ ሲናገር የነበረው። ይሄ ነገር ይቻላል ብዬ አላስብም። ምክንያቱም የሰውዬ ከዚህ የሰራው ወንጀል ነውና ይሄ ነገር ፈጽሞ መሆን አልነበረበትም ብዬ አስባለሁ። በ12 ዓመት የነበረችን ታዳጊ ልጅ ማስወለድ አግባብ አለው ብዬ ስለማላስብ ነው።
ምናልባት እስኪ ደግሞ እናንተ የሚሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡልኝ። ሰዎች በጆን ዳንኤል እና በአዶናይ ጉዳይም በጣም ብዙ ሰዎች የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። በጣም አነጋጋሪ ነገሮች ነው የተናገሩ ነበረ። እስኪ ደግሞ ይመርያ ሰምተን እንደመለስ። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጠሮ ተይዟልና የሄርት ቱ ሄርት ደግሞ አምባሳደር ሆኗል እሱ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት በሚቀጥለው ወር እንግዲህ ኦልሞስት ካንዶ በኋላ አሁን ላይ ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ባለው እኔ ሁለቱ ልጆች ደርቢ ሆኖ ብዬ ነበር። እኔ መጀመሪያ የክፍለ ሀገር ልጅ እና የአዲስ አበባ ልጅ ይዞ ብዬ መጀመሪያ ላይ ያይቻቸው ነበር ከጆን ዳንኤል ጋርና አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው እርስ በርስ ተደጋግፈ እንደማደግ እርስ በርስ አንዱን ይጥላል ማለት ነው። ስፔሻሊ አዶናይን መጣል በጣም ከባድ ነው። በተለይ ለጆን ዳንኤል ምትሄድ ከሆነ በዛ መልኩ ነው የምትሄድ አይነት ልጅ አትመስለኝም ነበር አይደል ነው። አሁን ላይ ግን እየወጣ ያለው ነገር በጣም ከባድ ነው። ስለዚህ አንተ እድሜን ማርዘም ከፈለክ ማለት የሆነ ባለ እውቅና ራስን በደንብ ማሳደግ ከፈለክ እንደዚህ አይነት ነገሮች ላይ ዋይ ለምን አንተ እየሰራ ያለው ነገር እኮ በጣም ምርጥ እኮ ነው። አሁን ኦሮሚያ ክልል ላይ የሰራው ነገር በጣም አሜዚንግ ነው። ያንን ይዘህ መቀጠል ነው የሚሻለው ወይስ ከተፎካካሪዎችህን እዚህ ጋር ከነሱ ጋር ጦር መማዘዝ ነው? ከህዝብ ጋር ነው የምትጣላው። ይሄ አካሄደ ቶታሊ አያስኬድ። ባህሪ ሊሆን ይችላል እንደዛ ግን አያስኬድም። ባጭር ነው የምትቀጨው። ስለዚህ ያለህን አቅም በሌላ መልኩ ተጠቀመው እንጂ እነዚህ ልጆች እሷንም እሱንም አሁን ላይ ያረክ ያለው ነገር በጣም የሚያሳፍር ነው። ስለዚህ ቆም ብለህ ራስን ተመልከት። ያለዛ በጣም አካሄደ እድገት አይዘልቅም እና ብዙ ተከታይ ብዙ ልጁን የሚጠብቀው ሰው አለ። አሁን እንደዚህ አይነት ሰው አለ ላይክ ይሄ ልጅን እያንዳንዱ እንቅስቃሴውን ፉት ስቴፑን የሚከታተል ማለት ነው። ምክንያቱም ያ መሰረቱ ነው። ያ መሰረት ሰርቶለታል ልጁ ማለት ነው። እኔ ብቻ ሳይሆን በጣም ብዙ ሰው አለ። እነዛንም ሰዎች ነው አብረህ እያስቀየምክ ያለው። ሶ አንተንም እኔ በምትሰራው ነገር በጣም አፕሪሺየት ማድረግ ግን እንደዚህ አይነት ደግሞ በጣም የወረደ ነገር ላይ ሳይ በጣም ደብሮኛል እውነት ለመናገር። ስለዚህ ይሄድክበት ያለው መንገድ ትክክል ያው ሚዲያ ላይ የሚታየው ከሆነ እንደዚህ አይነት ሰው ከሆንክ ራስን አርም። ጥሩ አይደለም። በቃ አንተ ወጣት ነህ፣ ገና ብዙ ነገር ነው የሚጠበቅብህ ማለት ነው። ስለዚህ እየሄድክበት ያለው መንገድ ገምግመው ማብራዘር ያለ ልፈልጋለሁ። ከዛ በተጨማሪ እንግዲህ አዶናይን እንቀበለዋለን። ዲኤምቪ ይመጣል። ዲኤምቪ አካባቢ የምትኖሩ ሰዎችም ያው ሬዲ ሆናችሁ ጠብቁ ማለት ነው። ሄርት ቱ ሄርት ኢንጆይ ለማድረግ ይመቻችሁ። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛ የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋ ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ
ማስፈራሪያም ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ተጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋና ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ ነው። ቤተሰቦች ሁሉም ሰው የራሱን ሆነ ሐሳብና በውስጥ ያመነበትን ነገር ነው የሚሰራው። ታዲያ ወንድማችን ከዚህ ቀደም እሱ ምን ዘን ሰዎችን ይሰራ ነበረ። በይበልጥ ግን ከእስር ቤት ከተፈታ በኋላ ነው ይሄን ስራውን በደንብ እየሰራ ያንጸባረቀ የሚገኘው። ታዲያ እጅግ በጣም ብዙ ሰዎችም ከአዶናይ ጋር ያፎካከሩት ይገኛሉ። እሱን እየተከተልክ ነው አንተ የምትሰራው። እሱ ወለልታ ሄዳ አንተ ሲዳማ ትሄዳለህ። ለምንድን ነው የራስህን ማንነት ይዘህ በራስህ ዓለም ውስጥ የማትኖር እያሉት ነበር። ሆኖም ቀደም ግን ቤተሰቦች አንድና አንድ ነው የምነግራችሁ ነገር፣ ሁለቱም ሰው ይረዳሉ። ሰው የሚረዱ ደግሞ ሰዎችን አንተ አትርዳ አንተ እርዳ አይባልም። ይህ ወንድማችንም በተለያዩ የገጠር ክፍሎች ላይ በመሄድ ውሃ በሌለባቸው ቦታዎች ላይ ውሃ እንዲወጣ እያደረገ ነበረ። ወንድማችንም አዶናይም ደግሞ እጅግ በጣም ብዙ የተቸገሩ ሰዎችን እንደሚረዳ ታውቃለች። ታዲያ ሁለታችሁም ተስማሙና ታረቁ፣ በሽማግሌ ጉዳያችሁ ይፈታ ነው እንጂ የሚባለው እሱን ተከተለ አንተ አትሄድ አይባልም። ይሄ የኔ የግል ሐሳብና አስተያየት ነው። ታዲያ ደስ ምን አይነት ሐሳብና አስተያየት አላችሁ? ሐሳባችሁ ኮሜንት ላይ አስቀምጡ። ሌላ ደግሞ የምነግራችሁ ነገር ምንድነው ጆን ዳንኤል ይሄን ድርጊት አድርጎታል ተብሎ እጅግ በጣም ሰዎችም እየወቀሱት ነበር። ታዲያ አንድ ወንድማችን አንድ መረጃ ያሳየ ነበር። እሱ መረጃ ታጋጫለሁ። እሱ መረጃ ምንድነው? ልጅ ይሙት አይቻቸው ማላቃቸው ቤተሰቦችን ድጋሜ አያሳየኝ እኔ እንደዚህ አላደረኩም ብሎ እየማለ ነበር። ታዲያ እንዲህ ብሎ የማለ ሰው እውነት ያደርጋል ብዬ እኔ አላስብም። ምክንያቱም ሰው በአንድ ልጁ እንደዚህ ይምላል ብዬ አላስብም። እውነት ካለው እውነቱን ይናገራል፣ ውሸት ከሆነ ደግሞ መደበቅ ይችላል ብዬ አስባለሁ። እስኪ ለማንኛውም ቪዲዮውን ሳታለ ሰዎች ጉዳችን ፈላ። ትናንት ጃሊ ስታለቅስና አካውንት ተዘጋ ጆን ዳንኤል ነው እንደዚህ ያደረገብኝ ብላ ስታለቅስ ጆን ዳንኤል ስንሳደብ ስንፈርድ ብዙ ነገር ስናወራ ለነበርን ሰዎች ጉዳችን ፈላ። ጉዳችን ፈላ። እርግጠኛ ሳንሆን ከሁለቱም በኩል ሳንሰማ የምናወራው ነገር ያስከፍላል። ምክንያቱም ይኸው ጆን ዳንኤል እንግዲህ የተናገረውን አንድ ሰምተን እንመለስ። ከባድ ነው። አንድ ሰምተን እንመለስ። ልጄ ይሙት ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ለዋ ታቱንም ይኸው አየው እጇን በቢላ ቆራረጠችና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። እንግዲህ ቪዲዮ እንደተመለከታችሁት ነው። ትላንት ዳኒ ስትናገር እጄን የቆረጠው ጆን ዳንኤል ነው እንደዚህ ያደረገብኝ ስትል ብዙ አይነት ጠባሳዎችን ስታሳይ ነበር። ጆን ዳንኤል ግን በዚህ መልኩ እኔ አላደረኩም ልጄን ይንሳኝ ቤተሰቦቼን ዳግም አያሳይኝ ብሎ ከባድና በጣም የሚያስፈራው እመነኝ፣ የፈለከውን ነገር ልታደርግ ትችላለህ፣ የፈለከውን ጥፋት ልታጠፋ ትችላለህ። ግን በቤተሰቤ በተአምር በልጅ በምንም ነገር አትደራደር። የፈለከውን ነገር ልታደርግ ትችላለህ፣ ግን በልጅና በቤተሰቦቼ በተአምር አትደራደር። ጆን ዳንኤል ግን በድፍረት እንዳላደረገ ለማሳመን እርግጠኞች ሰዎች እንዲሆኑ ስለፈለገ ልጄን ኢንሳን ቤተሰቦቼን ዳግም አያሳይ ብሎ በዚህ መልኩ ምሎ ሲናገር ነበር። አሁን ወደ ሚዲያ መጥተዋል። ነገ ታላላቆች አሉ፣ ጓደኞች አሉ፣ ነገሩን ፊክስ ያደርጋሉ።
ሁለቱም የየራሳቸው ህይወት አላቸው። ስለዚህ አንዳንድ አለመግባባት ተፈጥሯል። ጃኒ አጥፍታ ከሆነ ነገ ጃኒ ይቅርታ ጠይቃል፣ ጆን ዳንኤልም ይቅርታ ይጠይቃል። ነገር ግን እንደዚህ ሳንሰማ እርግጠኞች ሳንሆን ከሁለቱም ወገን ሳንሰማ የምናወራ ሰዎች ብንጠነቀቅ መልካም ነው ለማለት ነው። ይመቻችሁ። ያው ቤተሰቦች ወንድማችንም ሲናገር የነበረው እጅግ በጣም ትክክለኛ ንግግር ነው። ምክንያቱም ይሄ ነገር ፈጽሞ እኔ በግል የሚሰማኝ ነገር ለጆን ዳንኤል አድርጎታል ብዬ አላስብም። ምክንያቱም ልጄ ይሙት ብሎ ከማለ ይበቃል ብዬ አስባለሁ። ሆኖም ግን በስተመጨረሻም በሽምግልና ጉዳዩ ቢፈታ ብዬ አስባለሁ። ምክንያቱም እነዚህ ሰዎች ትላልቅ የሶሻል ሚዲያ ኢንፍሉዌንሰሮች ናቸው። እጅግ በጣም ለብዙ ሰዎች እርዳታ ያቀርባሉ። እጅግ በጣም ብዙ ሰዎችም ይወዷቸዋል፣ ይከተሏቸዋል። ጉዳዩን በሃይማኖት አባቶች ማለትም በሽማግሌዎች እነሱን ቁጭ አድርገው መክረው አስታርቀው ቢለቋቸው ብዬ አስባለሁ። እናንተስ ምን አይነት የግል ሀሳብና አስተያየት አላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። ሰዎች ከህግ አንጻር ደግሞ የዋንትያ የልጅ አባት ነኝ ብሎ የመጣው ሰውዬ ከህግ አንጻር ምን አይነት አግባብ አለው? እስኪ ደግሞ ይመርጃም ሰምተን የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ልንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህቺው ልጅ እንዲህ አይነቱን ድርጊት ከእርሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ፣ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣሉ ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ የማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን
በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህንን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንዲህ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲህም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳትረሱ። አመሰግናለሁ። ይህ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። ወደፊትም እንደዚህ አይነት ድርጊት ላይ የሚፈጽሙ ሰዎች ትክክለኛ ማስተማሪያ ይሆናል ብዬ ስላሰብኩ ነው በላይ ቪዲዮ ይዤላችሁ የመጣሁት። በድጋሚ ልጠይቃችሁ ሐሳባችሁ ኮሜንት ላይ